ጨፍሬ ጨርሼ ይችላልም በደንብ ሳረጅ እስልምና ብቀበልስ? አሁን ብዙ ጊዜ መቼ እንደምትሞቺ ቀኑን ንገሪኝና መለስልሻለሁ። እሱን ጥያቄ መቼ እንደምትሞቺ ታውቂያለሽ? አይስማ ዛሬ ማደሬ ነው አላውቅም። ይኸውላችሁ እኛ ሰዎች ስንባል እኮ ስለዚህ ሰው እውነትን በተረዳና ባወቀበት ቀን ወደ አምላኩ መመለስ አለበት። ሰዎች በራሳቸው አትቀልዱ። እዚህ ዓለም የተፈጠራችሁት ዝም ብላችሁ በከንቱ አይደለም። ህይወታችሁን ሙከራ አድርጓት። ለትልቅ ዓላማ ነው የተፈጠራችሁት። ከሞት በኋላ ትልቅ ድግስ አለባችሁ። ወይ የዘላለም ገሃነም አለ፣ ወይ የዘላለም ገነት አለላችሁ። ይሄን በደንብ ታውቃላችሁ። ሙስሊሞችም ክርስቲያኖች ነብያቶቹ ይሄን እንዳስተማሩ ሁላችሁ ታውቃላችሁ። ታዲያ ህይወታችሁን ሙከራ አድርጓት። ገብታችኋል? በህይወት አይሞከርም፣ በህይወት አይቀለድም። ነገ ንስሐ ገባለሁ የሚል ሰው እስከ ነገ ድረስ ለመኖርህ ዋስትናህን ስጠኝ በሉት። አንተ ዋስትና መቼ የለንም፣ በእጃችን አይደለም። መቼ እንደምንሞት አናውቅም። ምናልባት አሁን ገስት ላይ እያወራሽ ልትሞት ትችላለሽ። መቼ እንደሚሞት አያውቅም። ገብቶሻል? ሉቅማን አልሐኪም ጠቢቡ ሉቅማን ምን አለ? ያ ቡነይ ላ ቱአኺር ተውባ ፈኢነ ልመውተ የእቲ በግተህ አለ። ልጄ ሆይ ንስሐን አታዘግይ፣ ሞት በድንገት ይመጣልና ብሎ ተናገረ። ይሄ ነውና መቼ እንደምንሞት አናውቅምና እውነቱን ተቀብላችሁ ቀሪ ዘመናችሁን ኑሩ። መጨፈር፣ መደነስ ምናምን ይሄ እንትን መዝለል ምናምን እርሱ ለሰይጣን ባርነት ራስን ማስገዛት ነው። ይሄ ነፃነት እንዳይመስላችሁ። ትክክለኛ ነፃነት ያለው የፈጠራችሁን አምላካችሁን ስታውቁና እርሱን ስትገዙ በዚያ ውስጥ የምታገኙት ህይወት ነው። መጨፈርና መደነስ እንትን ማለት መዝለል ግን ይሄ ለሰይጣን ባርነት፣ ለሰይጣን ራስን ማስገዛት ነው። ሰይጣንማ ተውት፣ አትስሙት። ለጌታችሁ አምላካችሁ ለአላህ ሱብሓነሁ ወተዓላ እዛችሁ እርሱን ብቻ ስታመልኩ ጊዜ የምታገኙት ደስታ ወደር የለውም። ለዚህ ነው እዚህ ዓለም ላይ ከማንም በላይ ደስተኞች ነብያቶች ነበሩ። ድሃ ናቸው እኮ አብዛኛው ነብይ ድሃ ነው። ምድራዊ ህይወትን ብዙ ሳይጠቀሙ ነው የሄዱት። ገብቶሻል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም ተቸግረው ኑረዋል። ያገኙበትም ጊዜ አለ። ሲያገኙ ጀር ናቸው። ነብያቶች ሁሉም እንዲህ ናቸው። በቃ ግን ከማንም በላይ ደስተኞች ናቸው። ምድር ላይ አልጨፈሩም፣ አልተጫወቱም። ነገር ግን ለአንዱ አምላክ ለጌታቸው ለአላህ ሱብሓነሁ ወተዓላ መስዋዕትን ከፍለው እርሱን ሰብከው እርሱን አስተምረው ሄዱ። እዚያ ላይ በጣም በርካታን ፈተና ተቀበሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በጣም በተፈተኑ ጊዜ ከእርሳቸው በፊት ያለፉ ነቢያትን እያስታወሱ ሙሴን አስታወሱና ረሒመላሁ አኺ ሙሳ ፈቀድ ኡዚየ አክሰረ ሚን ሃዛ ፈሰበር አሉ። ወንድሜን ሙሴን አላህ ይዘንለት፣ ከእኔ በላይ ተፈተነ፣ እርሱም ግን ታግሶ አለፈ፣ እኔም እንደነርሱ ታገሳለሁ እያሉ ነቢያትን ያወሱ ነበር። ስለዚህ ደስታን ከፈለጋችሁ በቀጣዩ ዓለም ፈልጉት እንጂ ምድራዊ ደስታ ይሄ ጊዜያዊ ደስታ ነው። ያን ያክልም አይደለችም እቺ ደስታ። እዚህ ዓለም ላይ ደስታ ብሎ ሰው የሚያስበው ለሰይጣን ባርነት ራስን ማስገዛት። ደስታ ትክክለኛ ደስታ ያለው ጌታችሁን አምላካችሁን አውቃችሁ በእርሱ መንገድ ስትኖሩና እርሱን ስትገዙት ጊዜ ነው እና ይሄ ነው። እሺ፣ በጣም አመሰግናለሁ። እስላም ማለት ምን ማለት ነው? እሺ፣ እስላም ማለት አንድና ብቸኛ የሆነውን አምላክ አላህን መገዛት ማለት ነው። አልኢስቲስላሙ ሊላህ ማለት ነው። አንድና ብቸኛ ለሆነው አምላክ መገዛት። ያ አምላክ ነቢያቶች ያስተማሩን አንድ አምላክ የሆነው የአብርሃም የኢስሐቅ የያዕቆብ አምላክ የሆነውን እንጂ ሌላን አምላክ አይደለም። ነቢያቶች እንግዲህ አንድን አምላክ ሰብከው ሄደዋል በምድር ላይ ብለን እናምናለን። ያ አንድ አምላክ በአንድነቱ ላይ ሶስትነት የለበትም። ያ አንድ አምላክ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። በሰው ልጆች ኃጢአት ብሎ የሚሞት አይደለም። ያ አምላክ ፈጣሪ ብቻ ነው። በፈጣሪነቱ ላይ ፍጡርነት የለበትም። ያ አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። ያ አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ያ አምላክ ኃያል አሸናፊ ነው። በኃያልነቱ በአሸናፊነቱ ላይ ተሸናፊነትና ድክመት የለበትም። ያ ኃያል አምላክ ጠባቂ ነው ለዘላለም ፍጥረታቶች። ለቅጽበት ሞቶ እርሱ በፍጥረታቶች የሚገደል የሚሰቀል አምላክ አይደለም እና ይህ ነው። ያ አንድ አምላክ ታዲያ ምን አደረገ መሰለሽ? ለነቢያት አንዴ አንድ ሃይማኖትን ደንግጎ ሰጣቸው፣ ኢስላም የተባለን ሃይማኖት። አላህ ይህም በቁርአን ላይ ሲናገር ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም አለ። ከእኔ ከአምላካቸው ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው አለ። በሌላ ቦታ ላይ ወረዲቱ ለኩም ልኢስላም ዲና ይላል። ለእናንተ ለሰዎች ሁሉ አንድ ሃይማኖት እስልምናን ብቻ ወደድኩላችሁ ብሎ ተናገረ።
ታዲያ ይህን ሃይማኖት ራሱ እንደደነገገው ከነገረን በኋላ ሃይማኖት የሚደነገገው ከፈጣሪ ዘንድ ነው። ፈጣሪ ራሱ ደንግጎ ይሰጠና ከዚያ ያንን ነቢያቶች ይቀበላሉ፣ ለትውልድ ይሰብካሉ። ታዲያ ነቢያቶችን ሁሉ አዘዋቸው እንደነበር ኢስላምን ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት ለእናንተ ደነገግኩላችሁ ከዚህ በፊት አብርሃምን፣ ኖህን፣ ሙሴን፣ መሲህን ሳይቀር አዘዤባቸው የነበረውን ሃይማኖት እያለ ተናገረ። እነዚያም ነቢያት በየዘመናቱ ለትውልዶቻቸው ይህንን ኢስላምን ሰበኩ። ሐዋርያቶች ቃል በቃል ወሽሀድ ቢአንና ሙስሊሙን ይላሉ፣ እኛ ሙስሊሞች መሆናችንን መስክር ክርስቶስ እያሉ ይናገሩት ነበር። ልክ እንዲሁ የሙሴ ተከታዮች ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ እኛ ሙስሊሞች አድርገህ ግደለን እያሉ ተናገሩ ይላል። ያዕቆብ ልክ እንዲሁ ለልጆቹ ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ኢስላምን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ናቸው እንጂ አትሙቱ አላቸው ይላል። ታዲያ ልጆቹ ሁላቸውም የያዕቆብ ሁላቸው ልጆቹ ምን አሉ? ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወእስማዒል ወኢስሐቅ ኢላሀን ዋሒደ ወነሕኑ ለሁ ሙስሊሙን፣ እኛ ሙስሊሞች ነን ብለው ይናገራሉ። እና ይህ ነው ታዲያ አምላክ አላህ ስብሐነ ወተዓላ ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ኢስላም ይባላል። እስልምና ማለት ያንን አንዱን አምላክ የአብርሃም የኢስሐቅን አምላክ በብቸኝነት እንድታመልኩ የሚያስተምራችሁ የሆነ መለኮታዊ ሃይማኖት ነው። ከአምላክ ነው ድንጋጌነቱ። ከዚያ ነቢያቶች ተቀብለው ሰበኩት። አምላክ ታዲያ በዚህ መንገድ ላይ ለሞተ ሰው በቀጣዩ ዓለም ገነትን ሊያጎናጽፈው ቃል ገብቷል። ከእርሱ ውጭ ሌላ ሃይማኖትን ይዞ የመጣ ደግሞ የፍርዱ ቀን ከገሃነም ሰዎች እንደሚሆን ተናግሯል። በዚህም ማስረጃ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያን ያመኑትንና ሙስሊሞች የሆኑትን ለእነርሱ ገነትን ግቡ እላቸዋለሁ አለ። በሌላ ቦታ ላይ ደግሞ በእርሱን ይዞ ላልመጣ ሰው የፍርዱ ቀን ወደ ገሃነም እንደሚወርድ ሲናገር ምን አለ? ወመን የብተጊ ገይረል ኢስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው እርሱ ከእኔ ዘንድ የፍርዱ ቀን ተቀባይነት አያገኝም አለ። የዛኔ ግን ከከሰሩት ሰዎች ይሆናል፣ ከገሃነም ሰዎች ይሆናል ብሎ ተናገረ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለትውልዳቸው ሲናገሩ ምን አሉ? የብነ አልኸጣብ ኢዝሀብ ወናዲ ፊናስ አነል ጀነተ ላ የድኹሉሃ ኢላ ነፍሱን ሙስሊማ አሉ። ገነትን ሙስሊም ነፍስ ካልሆነ በስተቀር ማንም እንደማይገባት አዋጅ ለትውልድ ሁሉ ተናገሩ ብለው ተናገሩ። እና ይህ ነው ኢስላም ማለት። አምላክ በነቢያት በኩል ለሰው ዘር ሁሉ ይከተሉት ዘንድ የደነገገው ብቸኛው መለኮታዊ ሃይማኖት ነው። በጣም አመሰግኖታለሁ። ሌላው ጥያቄ ደግሞ አሁን ለምሳሌ እኔ ክርስትና እምነት ተከታይ ነኝ፣ ኦርቶዶክስ ማለት ነው። እኔ አሁን ሙስሊም ብሆን ቀጥታ ገነት ነው ወይስ ጀነት ነው የሚባለው? ጀነት ነው የምገባው? ጥያቄ የለብኝም። አላህ ሱብሓነሁ ወተዓላ ሙስሊም የሆኑትን ገነት ሊያስገባቸው ቃል ገብቷል። እርሱ ሙስሊም ማለት አንድና ብቸኛ የሆነውን አምላክ የታዘዘ ወይንም እርሱም በብቸኝነት የተገዛ ሰው ነው። አላህ ሙስሊም ለሆኑት ሰዎች ገነትን ላስገባቸው ብሎ ቃል ገብቷል። አማኞች መዳናቸውን ምንም ጥርጥር የለባቸውም፣ እርግጠኛ ሆነው ነው የሚኖሩት። አላህ በቁርአን ላይ ምን የሚል ምዕራፍ አውርዷል መሰለሽ? ሱረቱል ሙእሚኑን ይላል። የምእመናኖች ምዕራፍ ማለት ነው። የመጀመሪያው አንቀጽ ላይ ታዲያ ምን የሚል እናገኛለን ከተባለ ቀድ አፍለሐል ሙእሚኑን ይላል። አማኞች በእርግጥም ዳኑ ይላል። መዳናቸውን እርግጠኛ ሆነው ነው እዚህ እየኖሩ ያሉት። ምናልባት ነገ የፍርድ ቀን እንዳው ላልድን እችላለሁ ወይ ምናምን ላላላ በትክክል እንደሚድኑ አላህ ሱብሓነሁ ወተዓላ ቃል በቃል አረጋግጦላቸው የሚኖሩበትን ሃይማኖት ነው የሰጣቸው። ውስጣቸው እረፍ ብሎበት፣ ውስጣቸው ተረጋግቶበት አምላክ ራሱ የደነገገውን ሃይማኖት ነቢያቶች የሰበኩትን ሃይማኖት እንደሆነ የሚከተሉት እርግጠኛ ሆነው ነው የሚኖሩበት። እሺ አመሰግናለሁ። ኮሜንቶች እኔ እኮ አንተ ያልኩት ከኔ የበለጠ በእውቀት ስለሚበልጡኝ ነው አንተ ምለው። ካጠፎ በጣም ይቅርታ። አይ አንተ አትበይ ያሉኝ ነው እንግዲህ አላውቅም አይደል? እንደዛ ነው የሚባለው ማለት ከኛ የበለጠ እውቀት ያላቸው ሰዎችን አንቱ ነው የምንለው። እኔ ባደኩበት ማህበረሰብ እሱ ያሳስብሽ፣ ልጆች እነሱ ያሳስባችሁ። እሱ ሳይሆን አሁን ሀሳቡ ላይ ትኩረት አድርጉ። ኦኬ እሺ። ሌላው ደግሞ አሁን ለምሳሌ እኔ 29 ዓመቴ ነው እንግዲህ እስከ 29 ዓመቴ መቼም ፍጹም ነኝ አይደለም። እስካሁን ብዙ ነገር ሰርቻለሁ ይመስለኛል። እንዴት ነው ጀነት ልገባ የምችለው? እንዴት እስካሁን ጥፋት ጥያቄ የለብኝም።
በጣም ጥሩ ጥያቄ። አንድ ሰው ወደ እስልምና ሃይማኖት ሲመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ ለዚህ ሰው መጀመሪያ የሚያደርግለት አቀባበል ያለፈ ኃጢአትን ሁሉ በመሰረይ ነው ወይም ይቅር በማለት ነው። አምላክ ወደ እርሱ በምትመለሱ ጊዜ የእዝነት አምላክ ነው፣ የርህራሄ አምላክ ነው፣ የምህረት አምላክ ነው፣ ንስሐን ተቀባይ የሆነ አምላክ ነው። ወደ እርሱ የሚመለሱ ባሪያዎችን በምህረት ነው የሚቀበላቸው። የሚሰልም ሰው ባጭሩ ያለፈ ስህተቱ ኃጢአቱ ሁሉ ይማርለታል፣ ይሰረይለታል። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል አንፋል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። በሱረቱል አንፋል ላይ አላህ ሲናገር ምን አለ? ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እምርላቸዋለሁ በላቸው አለ። ልክ ከእናቱ ሆድ እንደወጣ ሕፃን ያለምንም ኃጢአት ሆኖ ነው በኢስላም የሚገባው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታዲያ ሐዲስ ላይ ይህን ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። በማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አተውበቱ ተጅቡ ማ ቀብለሃ አሉ። ንስሐ ያለፈን ኃጢአት ታስተሰርያለች አሉ። በማለት ሰውየው ሲሰልም ጊዜ ወደ አላህ ሱብሓነሁ ወተዓላ ሲመለስ ያለፈ ኃጢአቱ ሁሉ ይማርለታል፣ ያለምንም ኃጢአት ንጹህ ሆኖ ወደ እስላም ይገባል ማለት ነው። ኦኬ አመሰግናለሁ በጣም። አዳም ህፃን ሆኖ አይደለም የተፈጠረው፣ ትልቅ ሰው ሆኖ ነው አይደል የተፈጠረው? አዎ። ስለዚህ የማደግን ፕሮሰስ የኔ ሀሳብን መሰል አሁን ስታወራ የመጣልኝ ጥያቄ ከህፃንነት አንድ ሰው ሲያድግ እንደ ሰው ለምሳሌ እሳት እንደሚጎዳው ያያል፣ የነገሮችን ኮንሲኩዌንስ ያያል። አዳም ግን ያ ፕሮሰስ አላለፈም አይደለ? አደም ዓለይሂ ሰላም ህፃን ነው አይደለም የተፈጠረው። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። የ33 ዓመት ሰው ሆኖ ነው የገባው። በዚያ መልኩ ነው ገነት የገባው። የድኹሉ አህሉል ጀነት አልጀና ዐላ ጡል አቢኢሂም አደም 60 ዚራዕን አሉ ወሁም አብናእ 33 አሉ። የገነት ሰዎች ወደ ገነት ይገባሉ በአዳም ቁመት 60 ክንድ ሆኖ ወይም 30 ሜትር ሆኖ፣ በሌላ ሐዲስ ላይ ደግሞ 33 ዓመት ሆኖ ይገባሉ ብለው ተናገሩ። ስለዚህ አደም ዓለይሂ ሰላም በዛ እድሜው እንጂ ህፃን ሆኖ እያደገ እዚያ አይደለም። ወዳው እንደፈጠረው ነው አላህ ሱብሓነሁ ወተዓላ ሔዋንን ከግራ ጎኑ ፈጠራት፣ ከጎኑ ፈጠራትና ሚስት አደረገለት። እንግዲህ አንድ ሰው ሲፈጠር ጊዜ ወዲያው ሚስት ሊሆን አይችልም። ነገር ግን አደም ዓለይሂ ሰላም በ33 ዓመት ተፈጠረ። ሔዋን ልክ እንዲሁ ከዚያም ወዲያው ነው ባልና ሚስት እንዲሆኑ ያደረጋቸው። አይሽ የሆነ መጽሐፍ ላስቲክ እያነበብኩ ነበር፣ ተፍሲር አልኩ ኢብን ከቲር ነው መሰለኝ እንትን የሚል ስቶሪስ ኦፍ ዘ ፕሮፌትስ የሚለው ላይ መጀመሪያ ስለ አዳም ሲጀምር በጣም ነበር የገረመኝና ምን አለ? አዳም ተፈጥሮ ጭቃ ሆኖ ያው አዳም ከአፈር እና ከተለያየ ነገር ስለተፈጠረና ኢብሊስ ሲያልፍ እንደዚህ ነካ አርጎት ያውቃል ምናምን ነገር ሲል ግራ ገባኝ። እዛ እውነት ነው እሱ ላይክ ሲያልፉ ያዩት ነበር አይደል ነገር እንደዛ ይባላል። ከተፈጠረ በኋላ አዳም ገና ነፍስ ሳይዘራበት ሰው ተደርጎ ሳይሰራ ከጭቃ እንደተሰራ ደረቀ ብሎ ያው ልክ እንደ ሸክላ አይደለ? ልክ እንደዛ ባለበት ሁኔታ هذا لعله خلقه الله سبحانه وتعالى لأمر عظيم ይሉ ነበር መላእክቶች። ምናልባት ይሄን አምላክ አላህ እኮ ለትልቅ ዓላማ ፈጥሮት ሊሆን ይችላል ብለው በአላህ ላይ መልካም ጥርጣሬ ያሳድረው ያድራሉ። ሰይጣን በዚያ ያለፈ ፈካር ይضرب መታ እያደረገ ይህ ደካማ ነው በእርሱ ላይ ኃጢአትን ለማስገባትም ቢከብዳይ ነገር አይደለም እያለ ይፎክርበት እንደነበር ተነግሯል። ነገር ግን من ناحية الحديث لا أعلم له أصلا. اسكي ذكرنا لما خلق الله آدم مسح ظهره فسقط من ظهره كل نسمة هو خالقها إلى يوم القيامة، ثم جعل بين عيني كل إنسان منهم بيضاء من نور، ثم عرضهم على آدم فقال أي ربي من هؤلاء؟ قال هؤلاء ذريتك، فرأى رجلا منهم أعجبه نور ما بين عينيه فقال أي ربي من هذا؟
قال رجل من ذريتك في آخر الأمم يقال له داود. قال أي ربي كم عمره؟ قال 60 سنة. قال فزده من عمري 40 سنة. قال إذن يكتب ويختم ولا يبدل. فلما انقضى عمر آدم جاء ملك الموت فقال أولم يبق من عمري 40 سنة؟ قال أولم تعطها لابنك داود؟ فجحد آدم فجحده ذريته، ونسي آدم فنسيه ذريته، وخطئ آدم فخطئت ذريته. يروى الذي قال به سمتاችሁ ሊሆን ይችላል። ሰይሆነ ሐዲስ ነው እና አደም አለይሂ ሰላም አላህ ሱብሓነሁ ወተዓላ ፈጠረውና ከጀርባውም ዘሮችን ሁሉ አወጣቸው። ከዚያም በኋላ ዘሮቹን አሳየው ለአደም አለይሂ ሰላም እስከ ዘመኑ ፍጻሜ ድረስ የሚፈጠሩ ልጆችን ዘሮችን ባሳየው ጊዜ ከልጆቹ መካከል አንድ እጅግ በጣም ያማረና የተዋበ ልጅ አየ። እርሱንም ጠየቀ። ጌታዬ አላህ ሆይ ይሄ ልጅ ማን ይባላል ብሎ ጠየቀ። ይሄ ልጅ ዳውድ ይባላል ብሎ ነገረው። ወይም ዳውድ አለይሂ ሰላም ዳውድ ይባላል። ከም ዑምሩሁ ብሎ ጠየቀ። አደም እድሜውስ ምን ያክል ነው የተሰጠው እድሜ ብሎ ሲጠይቀ 60 ሰነተ ነው 60 ዓመት ነው የሰጠሁት። 60 ዓመት ነው የሰጠሁት። زيده من عمري 40 سنة ከኔ እድሜ ቀነሰ 40 ዓመት ስጠልኝ አለ። አላህ ሱብሓነሁ ወተዓላ ቃል አስገባው። እንደሱ ካልክ ችግር የለውም ግን ይህ ይጻፋል ይታተማል። በፍጹም ይህ የሚቀነስም ነገር አይደለም ማለት ከዚያ በኋላ የሚቀየር ቃል አይደለም ማለት። ከዚያ በኋላ ምን አደረገ ከተባለ ልክ አደም በምድር ላይ ኖረና 40 ዓመት ሲቀረው ጊዜ መለኩል ሞት ደርሶ መጣ። ሞት መልአክ ነፍስ ያላወጣ ነው ሲለው ጊዜ እንዴ ከእድሜ እኮ ገና 40 ዓመት ይቀረኛል አለ። እድሜው ተነግሮታል አይደል ምን ያክል ዓመት እንደሚኖር እያሰባት ነበር ያቺ 40 ዓመት ይቀራል አለ። እንዴ አወለም ተአጢሃ ለብልከ ዳውድ አለው መለኩል ሞት። እንዴ ያንን እድሜን 40 ዓመቱን እድሜን ታዲያ ለዳውድ አልሰጠውም ነበር እንዴ? አልሰጠውም ማለት አደምን ካደ ብሎ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። እና ስለዚህ ያ ማለት አልሰጠውም ብሎ ያንን ስለረሳ ነው ፈለስ ይያሉ ነብዩ ሰለላሁ ዐለይሂ ወሰለም ረሳና አደም ያን ነገር እኔ አልሰጠውም ማለት ብሎ ተናገሩ። ነው የምታመልከው? ስንት አምላክ ነው ያለው በክርስትና? እግዚአብሔር ብቻ ነው፣ ሌላ ምን አምላክ አለ? እሺ አንድ አምላክ ነው የምታመልከው አይደለ? አዎ። እሺ በጣም ጥሩ። ያ አንድ አምላክ ማን ነው? እግዚአብሔር ነው። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱም ናቸው? አብም ወልድም መንፈስ ቅዱስም አንድ ነው። አንድ ነው በቃ። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚላል ለመጽሐፍ ቅዱስ ላይ። እሱ ምን መሰለ እግዚአብሔር ቃል ነበር ይላል ዮሐንስ ወንጌል 20 ላይ አንድ ላይ ያላይተውም እንዴ? ቃል እግዚአብሔር ቃል ነበረ። ቃሉ ነው እሱ የተለያየው እንጂ አንዱ እግዚአብሔር ነው። ግን እኛን ለማዳን ሲል ወደ መሬት ሲመጣ ይኸው በቃሉ ነው የመጣው ወደ መሬት ማለት ነው። ኢየሱስ ክርስቶስ ማለት እግዚአብሔር ራሱ ነው፣ ግን በስጋ ተገልጦን ይመጣ። ለዛ ነው ሶስት ብለን እንጂ አንድ ነው። ኢየሱስ ክርስቶስ ማለት እግዚአብሔር ነው፣ በስጋ ስለመጣ ነው ወደ መሬት ማለት ነው። በሬ ይኸውልህ አዳምጥ እባክህ ለነፍሳቸው እዘኑላት። ነፍሳችሁን በጣም ውደዱ። እኔ ልንገራችሁ በመጀመሪያ ነፍሳችሁን በጣም ውደዱ። ነፍሳችሁን ከጥፋትም ራሳችሁን ናችሁ የምትጠብቋት፣ ልታድኗትም የምትችሉበት በራሳችሁ እጅ ነው ያለው። ያን የምትድኑበትንና የምትጠፉበት መንገድ በነቢያት በኩል ተቀምጦላችሁ ነው። መጽሐፍ ቅዱስ ላይ አንድ አምላክ ብቻ እንዳለ ያስተምራል። ያ አንድ አምላክ ማን እንደሆነም ተቀምጧል። ግን እናንተ ክርስቲያኖች ያንን አታምኑበት። እንዴት በሉ? ክርስቲያኖች አንድ አምላክ ብለው የሚያምኑት አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ነው የሚያምኑት። የትኛውም ቦታ ላይ ግን ከኦሪት ዘፍጥረት እስከ ራእይ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። የመዳንና የመጥፋታችሁ ዋና ቁልፍ ያለው በቃ እዚህ ስለ አምላክ ጉዳይ ላይ ነው። ያ አንድ አምላክ አብ ወልድ መንፈስ ቅዱስ ነው ብላችሁ መጽሐፉ ላይ ማስረጃ ካላገኛችሁ ወረበል ከዕባ በአላህ ስብላል አትንበው። የምትድኑት አንድ አምላክ ተብሎ የተገለጻለ ነብያቶች ሁሉ የሰበኩት አንድ አምላክ ያን አምላክ ፈልጋችሁ ስታገኙ ጊዜ ነው። ገብታችኋል? ያን አምላክ ፈልጋችሁ ስታገኙ ጊዜ ነው። ክርስቶስ ታዲያ ምንድን ነው ከተባለ ክርስቶስ አምላክ እንዳለው ነው ያስተማረው። ሌላኛው ነገር እኔ አምላክ ነኝ ብሎ አላስተማረም። የትኛውም የመጽሐፍ ቅዱስ ስፍራ ላይ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አላስተማረም። ይልቁንስ አምላክ እንዳለው ነው ያስተማረው። እናንተ ደግሞ የናታሙ አይ ራሱ አምላክ ነው ብላችሁ ነው የምታምኑት። ታዲያ ክርስቶስን መቃወም ትፈልጋላችሁ? ክርስቶስን መቃወም ትፈልጋላችሁ?
ክርስቶስ እኔ አምላክ አይደለም ላስረዳ እሱን ምን ማለት እንደሆነ። የዘላለም ሕይወት ማለት እውቀት ማለት ነው፣ ሌላ አይደለም። እና እንዴት እንደሆነ ክርስቶስ የተናገረውን ላሳየህ። የምትሰሙት ትምህርቴ የዘላለም ሕይወት ነው እያለ ይናገራል። የምትሰሙት ትምህርቴ መንፈስ ነው እያለ ይናገራል። የዘላለም ሕይወት እሰጥሃለሁ የሚሰጠው ያንን እውቀት ያስተምርሃል፣ ትምህርቱን ማለት ነው። የዘላለማዊ ሕይወት የተባለው እውቀት እንደሆነ ላሳይሃል። ያም እውቀት ስለምን አይነት እውቀት ነው ከተባለ ስለ አንዱ አምላክ ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ምንድን ነች የዘላለማዊ ሕይወት? አንድና ብቸኛ እውነተኛ አምላክ ብሎ የገለጸውን ማመን እንደ አምላክ ብቸኛ እንደሆነ አንድ ብቻ እንደሆነ እንዲሁም ክርስቶስ የዛ የአንዱ አምላክ መልእክተኛ ነው ብሎ ማመን፣ ነቢይ ነው ብሎ ማመን፣ ያ ነው የዘላለማዊ ሕይወት ማለት። ይህን ክርስቶስ ይሰጣል ወይ ከተባለ አዎ ይሰጣል፣ ያስተምራል ማለት ነው። ይሄ እውቀት የዘላለማዊ ሕይወት ነው አለ። ያን እውቀት ማን ነው የሚሰጠው? ክርስቶስ ነው የሚሰጠው። ይሄ ለእስራኤል ወገን በተላከበት ዘመን ከእርሱ እንጂ ከማንም አያገኝም ነበር ይህን እውቀት።